ሰላም ቤተሰብ እንግዲህ ይሄ ቻናል የተለያዩ ኮንስትራክሽን ቲፖችን የምንማርበት ቻናል ነው። ከዚህ በፊት የG+0 ቢልዲንግ BOQ እና ኮስት ኤስቲሜሽን ጀምሬላችሁ ነበረ። ዛሬ ካቆምንበት እንቀጥላለን ማለት ነው። ምንድነው ከዚህ በፊት ያደረግነው? ባክፊል አንደር ፉቲንግ ፓድ ሰራን፣ ባክፊል አንደር ማሶነሪ ሰራን እና ከዛ ደግሞ ሊን ኮንክሪት ሰርተን ነበር ያቆምነው። ሊን ኮንክሪት ከተሰራ በኋላ ቀጥታ ወዴት ነው የሚሄደው? ማሶነሪ ነው የሚሰራው። ማሶነሪ ለመስራት ማሶነሪ አንደር ቢሎው ናቹራል ግራውንድ ሌቭል ያለውን ማሶነሪ ለመስራት ቢኦኪዋችን ምን ያክል ዴፕዝ ስሩ ይላል። ከዚህ በፊት ያለው ቪዲዮ ላይ በርግጥ አውርቻለሁ። አሁን ስቶን ማሶነሪ ላይ ቀጥታ ስንመጣ አሁን ስቶን ማሶነሪያችን ዊድዙ 50 ሴንቲሜትር የሆነ ግን ከመሬት በታች ከ1 ሜትር በላይ እንዳይሰራ ነው የሚለው ኢንጂነራችን። በዛ ላይ ኢንስትራክት የሚያደርገንን መከታተል አለብን። ከመሬት በላይ ስንት ይሆናል የሚለውንም ማየት አለብን ማለት ነው። በአሁኑ ጊዜ ግን 1 ሜትር ነው የምንቆፍረው እኛ። እዚህ ይሄኛው ቤት ግን ሲሰራ እንዴት ነው የተሰራው? ውጭ ለውጭ ያለው 1 ሜትር ማሶነሪ ተሰራና ውስጥ ለውስጥ ያለው ደግሞ በአንድ ኮርስ ብቻ ነው የተሰራው። ስለዚህ አሁን ማሶነሪያችንን እንዴት እንሰራለን የሚለው ጋር እንምጣ። አሁን ስቶን ማሶነሪ 3 ብለናል። እዚህ ጋር ቢሎው ናቹራል ግራውንድ ሌቭል ያለውን እንስራው። ከዚህ በፊት የተሰራ ነው ግን ይሄ እንትኑ ሊን ኮንክሪት ስንሰራ እንትኖቹን ለእንግዛው ወሳሰዱን ምናምን አይተናል። አሁን ግን ለማንኛውም እንየው። አክሲስ A እና አክሲስ C ተመሳሳይ ናቸው። የነሱን ለእንግዝ ማውሰድ ነው። አሁን በዚህ በኩል 13 ከ10 ነው ያለኝ። 13 ከ10 ዴፕዙ ማሶነሪያችን 1 ሜትር ነው ብያቸዋለሁ። ሁለት የተባለበት አክሲስ A እና C ስለሆነ ማለት ነው። ቀጥሎ ደግሞ አክሲስ 1 እና 4 አክሲስ 1 and 4 አክሲስ 1 and 4 ይሄው ሁለቱ ደግሞ ተመሳሳይ ናቸው። ውጭ ለውጭ ያለውን ነው እየሰራን ያለነው። ይሄው እነሱ ደግሞ 12 ሜትር ናቸው። ኮሎኖቹን ዲዳክት እናደርጋቸዋለን። ዴፕዙ 1 ሜትር ነው። እንደዛ አደረግን። ሁለት ናቸው ሲባዛ ሜትር ኪዩብ ይሆናል ማለት ነው። ከዛ አሁን ማድረግ ያለብን ምንድነው? መቀነስ ነው። ኮሎኖችን ስንት ኮለን ነው ያለኝ? 1 ኮለን 2 ኮለን 3 ኮለን 4 5 6 7 8 እቺኛዋ ትለያለች 34 ስለሆነች ከዚህኛዋ ጋር 9 ኮለን አለኝ። 9 ኮለን አለኝ። ድንጋዩ ማነው ቁመቱ ኮሎኑ ምን ቀንሰው በማሶነሪው ዴፕዝ ልክ ነው። ድንጋዩ ማያርፍበት ቦታ ላይ ያሉ ኮሎኖችን ለቅመን እናወጣቸዋለን ማለት ነው። ኮሎናችን ደግሞ 20 በ20 ነች። ስናበዛቸው እንደዚህ አራቱንም አብዝተን ማይነስ ስናደርገው ራሱ በማይነስ ያስቀምጥልኛል። ሌላኛዋ ኮለን የምትለየው አችኛዋ 30 በ40 የሆነች ኮለን ነች። ይሄው 30 በ40 ነች ሲባዛ 0.12 ኔጌቲቭ ትመጣለች ማለት ነው። ኦኬ ከዛ አሁን ይሄኛውን ማሶነሪ ሰራን። ሌላኛው ማሶነሪ የምንሰራው ውስጥ ለውስጥ ያሉትን ማሶነሪዎች ማለት ነው። ውስጥ ለውስጥ ያለው ማሶነሪ እነዚህ ማሶነሪዎች 3ቱ አክሲስ ላይ ያሉት ማለት ነው ውስጥ ለውስጥ ነው። እሱን እንሰራዋለን አሁን። ኦኬ ሌንግዙን እንደምረው። በሌላ ቦታ ላይ የመጣሁት ሌንግዞቹን እንደምረው። አሁን እቺኛዋ ከዚህ እስከዚህ ያለችዋ ስንት ነች? 13 ከ10 ነች ውጭ ለውጭ። ስለዚህ ከዚህ ወደዚህ 50 አለኝ፣ ከዚህ ወደዚህ 50 አለኝ። ይሄንን ሁለቱን 50ዎችን ሊቀንስ ማለት ነው። 13 ከ10 ሲቀነስ 2 ሲባዛ 0.5 ማለት ነው። በሁለቱ በኩል ሲቀንሰው 12 ከ10 ይመጣል። 12 ከ10 ይመጣል። ሲደመር እነዚህን ደግሞ እንደምራቸው። እነዚህ 12 ሜትር ናቸው በዚህና በዚህ። እንደገና ደግሞ ይሄኛውን ወጥ አርገን ስለሰራን እዚህም አካባቢ 50 ሳንቲም እንቀንሳለን ማለት ነው። ከዚህ እስከዚህ ነው የምንሰራው ምክንያቱም እቺኛዋን ወጥ አርገን ስለሰራናት ማለት ነው። ሲደመር 12 ሜትር ሲቀነስ 1 ሲቀነስ 0.5 በዚህ በኩል 50 አለኝ፣ በዚህ በኩል 50 አለኝ፣ በዚህ በኩል 50 አለኝ ማለት ነው። ሲባዛ በሁለት ማድረግ እንችላለን። እቺኛውን በቅንፍ እንዝጋትና እቺንም በቅንፍ ዘግተናት ሲባዛ በሁለት ማለት ነው። ያ ማለት ሁለት ያልነው አክሲስ 3 and አክሲስ 4 ላይ አክሲስ 2 እና ይሄው አክሲስ 2 and አክሲስ 3 ላይ ያለችውን ለማግኘት ማለት ነው። እንታር ስንለው 33.1 ሜትር ይመጣል። ከዛ የማሶነሪያችን ዴፕዝ ስንት ነው? 0 ማሶነሪያችን ዊድዙ ማለት ነው። ማሶነሪ ዊድዛችን 0.5 ነው ማሶነሪ ዊድዝ። እንደገና ዴፕዙ ምን ብያቸዋለሁ? ውስጥ ለውስጥ ያለው ውጭ ለውጭ ያሉትን በ1 ሜትር ዴፕዝ ነው የሰራነው። ውስጥ ለውስጥ ያለው ባክፊል ከተሰራ በኋላ ነው በርግጥ ይሄ መሰራት ያለበት። እሱን አሳያቸዋለሁ።
ግን አሁን አንድ ኮርስ ብቻ ስለሆነች 40 ወይም 35 ሳንቲም ነው መሆን ያለበት 0.4 እናረጋታለን ማለት ነው ስለዚህ የዚህኛው አክቹአሊ ሲሰራ ግን ይሄኛው አንድ ኮርሱ የሚሰራው ባክፊል አንደር ሃርድኮር ከተሰራ በኋላ ነው አሁን ባክፊል አንደር ሃርድኮር ያለውን አሳያችኋለሁ እዚሁ ጨርሼ ሊሄድ በሚል ነው እንጂ ፕሮሲጀሩን ጠብቀን ስንሄድ ይሄኛው እቺኛዋ ምን ሰራት ማለት ነው እቺኛው የውስጠኛው ማሶኔሪ ኢንሳይድ ማሶኔሪ ኢንተርናል ማሶኔሪ እቺኛዋ አንድ ኮርስ ነች እሷን ባክፊል አንደር ሃርድኮር ከሰራን በኋላ ነው የምንሰራው አሁን ቀጥታ የምንሄደው የውጪው ማሶኔሪ ሰርተን ጨርሰናል ዜን ባክፊል አንደር ሃርድኮር ያለውን እንሰራለን ባለፈው ክፍለ ጊዜ ላይ ባክፊል አንደር ማሶኔሪ ሰርተናል አንደር ፉቲንግ ፓድ ሰርተናል ከፉቲንግ ፓድ በታች ሰራን አንደር ማሶኔሪ 50 ሳንቲም ሞልተናል ያለፈውን ቪዲዮዎችን ተከታተሉ ካልገባችሁ እንደገና አሁን የቀረኝ ባክፊል አንደር ሃርድኮር ነው ማለት ነው ባክፊል አንደር ሃርድኮር ሲሰራ ግን ምንድነው የምናደርገው አሁን ማሶኔሪ 1 ሜትር ነው ያለኝ ስለዚህ በማሶኔሪው ልክ 1 ሜትር ነው ሴሌክት ማቴሪያል የሚሞላው ወይስ አይደለም የሚለውን ለማወቅ ቀጥታ ሴክሽን ጋር ነው የምንሄደው ሴክሽን አድርገን እንያችሁ ሴክሽኑ ጋር ስንመጣ ይላችሁ እዚህ ጋር እዩት አሁን ግሬድ ቢማችን 20 ሳንቲም አለን ከዛ ማሶኔሪ ወደ ታች 1 ሜትር ይሄ በስተት ነው 588 ሚሊዮን እሱን ታውትና 1 ሜትር አለኝ አያለኝ ወደዚህ 1 ሜትር አለኝ ማለት ነው 1 ሜትር ከዛ አሁን ምን ፈልገው ምንድነው ከግሬድ ቢሙ ላይ 10 ሳንቲም ግራውንድ ፍሎር ስላብ ከወሰደው ከ20 10 ይቀራል ማለት ነው ሃርድኮራችን ስንት ነው ሃርድኮር ጋር እንምጣና ሃርድኮር 25 ሳንቲም ነው ይሄው ሃርድኮር 25 ሳንቲም ነው ስለዚህ 20 አለኝ ከ20 ላይ 10ን ግራውንድ ፍሎር ስላብ ከወሰደው 25 ሳንቲም ሃርድኮር ካለኝ ከ25ቱ 10ሩ ግሬድ ቢሙ ጋር ይገባል ማለት ነው የሃርድኮር 15 ሳንቲሙ ከ1 ሜትር ላይ መቀነስ አለበት የሃርድኮር ከማሶኔሪ 1 ሜትር ላይ ስለሚቀነስ ማለት ነው ያ ምንድነው ልላችሁ የፈለኩት እቺን ስትሬት እንደዚህ ይዛችሁ ብትሄዱ እዚህ ውስጥ የሃርድኮር 15 ሳንቲም አለኝ ማለት ነው ከማሶኔሪው 1 ሜትር ላይ የሚቀንሰው ቀጥታ ወደ ሃርድኮር ባክፊላችን ጋር እንሄድና አሳያችኋለሁ ማለት ነው ይሄው አንደር ሃርድኮር አሁን ምን ማድረግ አለብን ዴፕዞን አገኛናት ከ1 ሜትር ላይ 0.15 ስንቀንሰው ስንት 85 ሳንቲም ነው ማለት ነው ሴሌክትድ ፊላችንን አንደር ሃርድኮር የምንሞላው እሷን አገኘን አሁን የሚቀጥለው ምንድነው ሌንግዝና ዊድዙን መስራት ነው ያው ከዚህ እስከዚህ ያለው እነዚህ መሃል ላይ ያለውን ነው የምንሞላው ስለዚህ እነሱን ለማድረግ ሌንግዙን ማግኘት አለብን ዊድዙንና ሌንግዙን አሁን ከዚህ እስከዚህ ያለውን እና ከዚህ እስከዚህ ያለውን እንስራው ማለት ነው እንስራው ይሄው አሁን 13 ከ10 ነች ከዚህ እስከዚህ 13 ከ10 ነች እዚህ ጋር ያለችውን 50 እና እዚህ ጋር ያለችውን 50 ማሶኔሪውን እንቀንሰው 13.1 ሲቀነስ 2 ሲባዛ 1.5 ይሆናል ስለዚህ ውስጥ ላይ ያለውን አገኘን ማለት ነው ቀጥሎ ደግሞ አሁንም ዊድዙ ወደዚህ በኩል ያለውን ለማግኘት አሁንም 12 ነው ከ12 ሜትሩ ላይ በዚህ በኩል 50 በዚህ በኩል 50 እንቀንስና ስንት እናገኛለን ማለት ነው 11 ሜትር እናገኛለን ስለዚህ ዊድዝ ታይምስ ሌንግዝ ታይምስ ዊድዝ ታይምስ ዴፕዝ አድርገን ፊላችንን ስንት አገኘን 113.14 ሜትር ኪዩብ ባክፊል ያስፈልገኛል ይሄንን ቢያጆ አንድ መኪና የሚችለውን ቢያጆ ሜትር ኪዩቡን ስሩና በቢያጆ መቀየር ትችላላችሁ ከዛ በኋላ አሁን ኮሎኖችን እንቀንስ ውስጥ ያሉትን ኮሎኖች ይሄንን ኮለን በ85 ሳንቲም ዴፕዝ እንቀንሳት ስንት ኮለን አለችኝ ይሄው አንድ ኮለን ሁለት ኮለን አለኝ ማለት ነው ሁለት ኮለን 85 ሳንቲም ዴፕዝ አለው ኮሎኖቹ 20 ናቸው 0.07 ሜትር ኪዩብ ይሆናል ማለት ነው ኢንተርናል ማሶኔሪውን ይሄንን ቅድም ያልኳችሁን እንቀንሰው ማለት ነው እሱ ማለት ኢንተርናል ማሶኔሪው 33 ከዚህ ከቅድሙ ላይ ማምጣት እንችላለን ቀጥታ ወደ ቴክ ኦፍ ሊድና 33.10 ሜትር እነዚህ ማለት ነው የነዚህ ሜትር ድምር አጠቃላዩ አንድ ኮርስ ብቻ ስለሆነ ማለት ነው እሷን እንቀንስ ከዛን ዴፕዙ 0.5 ነው እንደገና ደግሞ ዊድዙ 0.4 ዊድዙ 0.5 ነው ዴፕዙ 0.4 ነው ማለት ነው አራቱንም እናውዛው ዘጋ ያለችውን ሜትር ኪዩብን ቀጥታ ማምጣት እንችላለን ግን ልከረለን 6 13 ነጥብ እሺ ምንድነው ያረጋብን አላባዛው ማለት ነው እዚህ ጋር አንዱ
ማይነስ 1 ሲባዛ 33.1 ሲባዛ ይሄ ሲባዛ 0.4 ያው 6.62 እዚህ ጋር አልተባዛም እዚህ ጋር ነው ችግሩ ማለት ነው ኢንተርናል ማስነሪ ነው ለምንድን ነው እኔ ቀነስኩት ይሄ ፖዚቲቭ አይደለ ማስነሪ ይሄ ፖዚቲቭ ነው ይሄ ፖዚቲቭ ነው እዚህ ጋር ስንመጣ ነው ኔጌቲቭ እናደርገው ይሄኛው ማስነሪ ስለሆነ ፖዚቲቭ አድርገን ነው የምንሰራው 56.34 ሜትር ኪዩብ ስቶን ማስነሪ ያስፈልገናል እዚህ ጋር ደግሞ ባክፊል 195.7 ሜትር ኪዩብ ቶታል በሴሌክትድ ፊል ያስፈልጋቸዋል ማለት ነው ለ15 ወይ ለ14 ሜትር ኪዩብ አካፍሉና ስንት ቢያጆ እንደሚመጣ ማወቅ እንችላለን ሁሉንም ወደ ታች ደማርናቸው አንደር ፉቲንግ ፓድ አንደር ማሶነሪ ኤንድ አንደር ሃርድኮር አጠቃላይ ወደ 195.7 ሜትር ኪዩብ መጣለን አሁን ጨረስን ማለት ነው ቁፋሮችንን ሰርተናል ከዛን ዙሪያው ላይ ማሶነሪ ሰርተናል ከዛን ፊል ሞልተናል የቀረን አሁን ግሬድ ቢም መስራት እንችላለን ማለት ነው ዙሪያችን ላይ ግሬድ ቢም የግሬድ ቢሙን ብረት እንስራው ሰብስትራክቸር ጋር እንምጣና የግሬድ ቢሙን ብረት እንስራ እዚህ ጋር ባለፈው ስንሰራ ፉቲንግ ፓድ ብረት ሰርተናል ፋውንዴሽን ኮለን ብረት ሰርተናል አሁን ግራውንድ ፍሎር ቢም ወይም የግሬድ ቢም ብረት እንስራ ማለት ነው ግሬድ ቢማችን ይሄው እዚህ ጋር ዲስክሪፕሽኑ ላይ መተን ማየት እንችላለን ግራውንድ ፍሎር ቢም ኦን አክሰስ 1 2 3 4 ተመሳሳይ ናቸው 1 2 3 4ቱም ተመሳሳይ ናቸው ኦን አክሰስ 1 2 3 4 ስራ ለማቅለል ብዬ ነው እዚህ ጋር ቀድሜ የጻፍኩትና እያንዳንዱን ስቴፕስ ለማሳይ ችግር የለውም አሁን ባለ ስንት ነው ባለ ስንት ብረት ነው ያለኝ እዚህ ጋር ይሄው ባለ 12 ብረት ነው ባለ 12 እንደገና ባለ 12 ስንት ነው ባለ 12 ያለኝ አንድ ብረት 2 3ቱም ባለ 12 ናቸው ይሄው ባለ 12 ባለ 12 ባለ 12 ሌንግዛቸውን እንውሰድ አንደኛው ሌንግዙ ስንት ነው 9.475 9.475 ቀጥሎ ያለው ደግሞ ስንት ነው 3.575 ያው 3.575 ዜን ቀጥሎ ከታች ያለችው 11.95 ከዛን ስቲራፓችን 8 ነው ስቲራፕ ሴክሽን ጋር መተን እንየው ስቲራፕ ሴክሽን የቱ ጋር ነች 20 በ20 ስለሆነች አሁን 25 ሳንቲም ኮንክሪት ከቨር በሁለቱም በኩል ስትቀንሱት 15 ስለዚህ ይሄ ስንት ነው 300 600 ከዛ ደግሞ ጋንቾ እዚህ ጋር ወይም ሁኩ ስንት ነው 50 ነው የደመረው 70 ሳንቲም ይመጣል ማለት ነው 30 60 70 ማለት ነው 0.7 ይመጣል ማለት ነው ከዛ አሁን ምንድነው የምናደርገው እቺን ብረቶቹ ደግሞ ስንት ነው ከላይ ስንት ነው ያለኝ ከላይ ሁለት ብረት ይሄው ሁለት ብረት ነው ሁሉም ጋር ምናረጋው ከላይም ከታችም ሁለት ብረት አርጉ ይላል ነምበር ኦፍ ባር ልክ ነምበር ኦፍ ባር ሁለት አርጉ ይላል ሁለት ነው ከዛ ደግሞ ብዛታቸው ስንት የዚች አይነት ቢም ስንት ነች ያለችው አራት ቢም አለች አራት አርገን ሞላን ከዛ አሁን የሚቀረን ስታፋው በዚህ ለዚች ቢም በዚህን ያህል ሌንግዝ ስንት ስታፋ ያስፈልገኛል የሚለው ነው የምንሰራው አሁን እሷ ሌንግዟን ለማወቅ ይሄው 5 ከ90 ሲደመር 5 ከ90 ሲቀነስ ኮሎኖቹን እንቀንሳቸዋለን ማለት ነው ኮሎኖቹን እንቀንሳቸዋለን ስንት መጣለን 11.4 ይመጣል ከዛ በኋላ 3 ኮሎኖችን ቀንሰን ማለት ነው ከዛ ሴንተር ቱ ሴንተሩ ይሄው በየ15 ሲሲ ይቀመጥልኝ ይላል በየ15 ሲሲ ይቀመጥልኝ ነው ማለት ስለዚህ ይሄው 11.4 ሲካፈል 0.5 ሲደመር 1 ራውንድ ስላደረኩት ሙሉ ቁጥር አድርጎ ያስቀምጥልኛል ማለት ነው ኦኬ አሁን በመቀጠል ደግሞ የምንሰራው ቢም ይኸውላችሁ ቢም ኤቢሲ ተመሳሳይ ናቸው አንድ ቢም ሁለት ቢም ሶስት ቢሞች ተመሳሳይ ናቸው ይሄው ባለ 12 ብረት ባለ 12 እነዚህ ኤቢሲ ላይ ያሉትን እናያቸው ማለት ነው 3 ናቸው ተመሳሳይ ናቸው ሶስቱም ኤቢሲ ላይ ያሉት ማለት ነው እነሱን እናያቸው ይሄው ባለ 12 ብረት ስንት አለኝ 1 2
3 4 ባለ 12 ብረት አለኝ ማለት ነው። ባለ 12 ባለ 12 ባለ 12 ከዛን ስታፉን ባለ 8 አረኩት። ሌንግዞቹን እንልቀማቸው። ይሄው አንደኛው ሌንግዝ 11.375 11.38 ቀጥሎ ያለው ሌንግዝ ደግሞ ይሄው 2.775 2.775 ሶስተኛው ሌንግዝ ደግሞ ይሄው 8.775 አራተኛው ሌንግዝ 4.475 ይሆናል ማለት ነው። ከዛን አሁንም ስታፋው 20 በ20 ስለሆነ 0.7 ይሆናል ማለት ነው። ብረቶቹ አሁንም ሁለት ብረት ነው ከላይና ከታች የምንጠቀመው ሁለት ብረት ነው ሁለት ከዛ ደግሞ ብዛታቸው ስንት ነው? የዚህ አይነት 3 አለኝ ማለት ነው። ከዛን ስታፋው በዚህ ሌንግዝ እዚህ ጋር ይሄው 4 ከ30 አርገን ኮሎኖቹን እንቀንሳቸዋለን ማለት ነው። ከዛን ስንት ይመጣል? ሌንግዙ 12.3 ሲካፈል 0.15 ይሄው በየ15 ሲቀመጣል ማለት ነው። +1 አድርገን ስንሰራው ወደ 83 ስታፋ ያስፈልገኛል ማለት ነው። ስለሰማችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ክፍለ ጊዜ እስከምንገናኝ ቸር ሰንብቱልኝ።